እፎይ ነው ጀለፎ የሚባለው ሰውዬ ላይቭ ላይ ገብቶ ሲቀባጠር ነበር። ይቅርታ ለመጠየቅ ዳር እያለ ነው። ያጠፋውት ነገር የለም። ለቃል አስተት ነው። እፎይ ያላችሁ ስለሆነ የሆነ ነገር ልበል። ማስተማር በፍቅር ሲሆን ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። ዛሬ ሙስሊምና ክርስቲያን ይቀራረባል? አይቀራረብ። ረሱሉ ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ ቃል አይገልጸውም። እኔም መመዘን አልችልም አንዳንዴ ፍቅራቸው። ሰበር ዜና በሰሞኑ ባለው ወቅታዊ ሁኔታ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ በጉጉት ሲጠበቅ የነበረውን መግለጫ አውጥቷል። እስከ መጨረሻው ተከታተሉ። ማችን እፎይ የምትባል ሰውዬ ማለት ነው በመጀመሪያ ኦርቶዶክስን አትወክልም። ምክንያቱም ሙስሊም የአዳም ልጅ ነው፣ ደሙ የአዳም ነው፣ ስጋው የአዳም ነው፣ አጥንቱ የአዳም ነው፣ ከሌላ የመጣ አይደለም፣ አካሌ ነው። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا يتكبراتشو أنا لكتاتاش بالله يا الله سلام إذنات ردي شرطة إن شاء الله عندنا قاري فيديو على مالتنا كأفوي قار تايزو أداديس مقلج أوش يوت علبت ميتان وندم دمو يليلوش أمنا تكتاوش በሱ ዙሪያ ብዙ ሐሳቦች እየሰጡ ያለበት ሁኔታ ነው። በተለይ ትክክል እንዳልሆነ ማለት ነው። ከዚህ በኋላ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም የሚሳደቡ ሰዎችም ተገቢውን እርምጃ እንደሚያገኙ ቅጣት እንደሚያገኙ የኢትዮጵያ ሃይማኖት ተቋማት በዛሬው ዕለት መግለጫ አውጥቷል። እሱን እንመለከታለን። እንዲሁም ደግሞ በትላንትናው አመሻሹን ድፍረቱ ራሱ ላይቭ ላይ እንደገባ እየተነገረ ያለበት ሁኔታ ነው። ላይ ይቅርታ ይደረግለት እየተባለ ነው። ነገር ግን ማንኛውም ሰው ይቅርታ ነብያችን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ እስልምናን እያንቋሹ እየተሳደቡ ቁርአን እየቀደዱ ይቅርታ ይደረግ እየተባለ በይቅርታ እየታለፈ እዚህ ደረጃ ደርሷል ማለት ነው። አናት ላይ እስከ መውጣት ድረስ እነሱ ያለበት ሁኔታ ስለሆነ እነሱን በጋራ እንመለከታለን። ለዚህ ቻናል አዲስ ከሆነ ሰብስክራይብ በማድረግ ነበራችሁ ነው ላይክ እያደረጋችሁ ሐሳብና አስተያየታችሁን እየሰጣችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በኮሜንቱ ሁላችሁም በነብያችን ላይ ሰላዋት እንድታወርዱ ድምቅ እንድታደርጉት እፈልጋለሁ ማለት ነው። ኢንሻአላህ አላሁመ ሰሊ ወሰሊም አላ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። ቀጥታ ወደ ቪዲዮ አልፍኩላችሁ። ሰበር ዜና በሰሞኑ ባለው ወቅታዊ ሁኔታ ላይ የኢትዮጵያ ሃይማኖት ተቋማት ጉባኤ በጉጉት ሲጠበቅ የነበረውን መግለጫ አውጥቷል። እስከ መጨረሻው ተከታተሉኝ። ረሱላችን ሰለላሁ ዐለይሂ ወሰለምና እስልምናን የዘለፈውን ሰው በይፋ አውግዘዋል። በተጨማሪም ጉባኤው የግለሰቡን አስነዋሪ ተግባር ተቋማዊ ለማድረግ የሚሰሩ አንዳንድ አማኞች አሉና ከድርጊታቸው እንዲቆጠቡም ጠይቀዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን በድፍረት በተሞላበት መልኩ መዝለፍ ሙስሊሙን ብቻ ሳይሆን ሰላም ወዳዱን የኢትዮጵያን ሕዝብ ሙሉ የሚያስቆጣ ተግባር ነው ብለዋል። የህግ አስከባሪ አካሎችም እንደዚህ አይነት በእምነቶች መካከል ግጭት ለመፍጠር የሚሰሩትን ለህግ እንዲያቀርቡ ጥሪያቸውን አስተላልፈዋል። ሙሉ መግለጫውን ከፕሮፋይል ስር ባለው የቴሌግራም ቻናሌ ላይ እለቅላችኋለሁ። ቪዲዮውን ግን በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱት። በመጨረሻም እንግዲህ የኢትዮጵያ ሃይማኖት ተቋማት ጉባኤ የሰጠው መግለጫ ባጭሩ ወንድሜ እንግዲህ አስቀምጦልን ማለት ነው። ትልቁ ቻናል ላይ እኔ ለቅላችኋለሁ፣ ገብታችሁ መመልከት ትችላላችሁ ማለት ነው። ሙሉ ማዳመጥ ትችላላችሁ። ነገር ግን በጣም ይሄ ድርጊት አስነዋሪ ተገቢ እንዳልሆነም ጭምር እንዲሁም ደግሞ እሱን የሚደግፉት አንዳንድ ተቋማቶች እንዳሉ ጭምር ተናግሯል። እነሱም ደግሞ ከድርጊታቸው እንዲቆጠቡ መልእክት አስተላልፏል ማለት ነው። በጉት ሲጠበቅ የነበረ ነው። ይሄ መቆየት አልነበረበትም። ነገር ግን በስተመጨረሻ እንግዲህ መግለጫ ሰጥቷል። ከጋር ተያይዞ ማታ አመሻሹን ላይቭ ገብቶ ነበር ብለዋል። እስኪ ወንድም አቡ አሚራ ምን እያለ ነው? በጋራ እንመልከት። ሰላም አለይኩም፣ እንዴት ናችሁ? ሰላም ነው። እፎይ ነው ጀለፎ የሚባለው ሰውዬ ላይቭ ላይ ገብቶ ሲቀባጠር ነበር። ይቅርታ ለመጠየቅ ዳር እያለ ነው። ያጠፋውት ነገር የለም። ለቃል አስተት ነው። በቃል አስተቴ የተቀየማችሁ ይቅርታ ጠይቃለሁ። ወላሂ እሱን ስትገረፍ የምታወራው ነው የሚሆነው። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ደንበር ማለፍ ምን ያክል ዋጋ እንደሚያስከፍል ያኔ አብረን ነው የምናየው። እሱን ስትገረፍ ታወራዋለህ። ሌላው ሆይ ሆይ የሚልህ በልበል የሚልህ ግፋ ግፋ የሚልህ ጆን ዳንኤልም 20 ሺህ ሰው 30 ሺህ ሰው እየተከታተለው ነበር። አይዞህ ከጎንህ ነን ሲሉት የልብ ልብ ተሰምቶት ነበር እንደዛ ሲል የነበረው። አሁን ግን ከጎኑ አንድም ሰው የቆመ የለም።
ስለዚህ ሙስሊሞች እንደዚህ ያለ ሰው ቤት እየገባችሁ ድጋሚ እስልምናችንን አታስደፍሩ። ጉዳዩን ህግ የያዘ ጉዳይ ነው። በህግ ነው የምንዳኘው። ታሞ ከመሟቀቅ አስቀድሞ መጠንቀቅ ይባላል ያገሬ ሰው ሲተርት። አሁን ቪዲዮ አጥፍቶ በድምጽ ብቻ ተሳቆ ከመቅለስለስ ቀድሞ ነበር የምንናገራቸው ንግግር ላይ ለከት ማድረግ። ለማንኛውም የተሸማቀቀው ማን እንደሆነ እያየን ነው። እኛ ኡመት መሐመድ እንደሆነ ደረታችንን ነፍተን ያለነው ማን እየተሸማቀቀ እንደሆነ ከብርጭቆ ኮንዶሚኒየም ወደ ፉሪ ጋቢ ለብሶ ተሸፋፍኖ ከመኪና እየሮጠ አንዴ በአፋር አድርጌ በትግራይ ባመልጥ ይሻላል፣ አንዴስ በየት አድርጌ ጎንደር በገባ ይሻላል የሚል የጨነቀው ሰው ሐሳብ ማን እያሰበ እንደሆነ በአሁኑ ሰዓት እያየንም እየሰማን ነው። ለግንዛቤ ያክል ግን እነዚህ ቅንጭብጫቢዎች አሉ። በተረፈ ሰለላሁ ዐላ ሙሐመድ ሰለላሁ ዐለይሂ ወሰለም። ያ ኡመት መሐመድ ይህንን ቪዲዮ ለሁሉም ሰው እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ዘፈን ቢሆን ይሄኔ ላይ ያደርሳችሁት ነበር። የነብያችን ሰለላሁ ዐለይሂ ወሰለም ስም ሲነሳ ግን እያዩዋችሁ አይደለም። የታላችሁ ኡመት መሐመድ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም። የተሸማቀቀው ማን እንደሆነ ሁላችንም ተመልክተናል። ነገር ግን ያጠፋሁት ነገር የለም፣ ለቃላት ስህተት በጣም ይቅርታ እያለ ያለበት ይዛል። እንዴት ነው ጭራሽ በስተመጨረሻ ለማንኛውም ጉዳዩን ህግና ህግ ይዞታል። በህግ መዳኘት አለበት። ለብዙዎችም መቀጣጫ መሆን አለበት። ማንኛውም ሰው ይቅርታ ይላል እየመጣ ማለት ነው። እስልምናን ነብያችን ሰለላሁ ዐለይሂ ወሰለም እየተሳደቡ ብዙዎችም በይቅርታ ታልፈዋል። ውጭ ሀገር ላይ ሆነው ቁርአን ምናምን ሲቀዳድዱ የነበሩ ሰዎች ማለት ነው። ስለዚህ እነዛ ዝም በመባላቸው ብቻ እንግዲህ እንደዚህ አይነት ሰዎች ደግሞ እንዲፈሩ ወይም እንዲናገሩ ተደርጓል። ስለዚህ ሁላችንም በቅርቡ ተገቢውን ቅጣት እንደሚያገኝ ተስፋ እናደርጋለን። ከዚህ ጋር ተያይዞ የሌሎች እምነት ተከታዮችም ያስተላልፉት የሚገራርም መልእክት አለ። ማለት እሱን እየተቃወሙ ልክ እንዳልሆነ ወንጀልም ጭምር እንደሆነ ተናግሯል ማለት ነው። እፎይ እያላችሁ ስለሆነ የሆነ ነገር ልበለኝ። ማስተማር በፍቅር ሲሆን ጥሩ ነው። ማንኛውም እምነት ላይ ከሙስሊም ከፈለግን፣ ከኦርቶዶክስ ከፈለግን፣ ከፕሮቴስታንት በፍቅር ሲሆን ማስተማር ጥሩ ነው። በፍቅር ካልሆነ ዋጋ ያስከፍላል። እውነቴን ነው። እኔ እንኳን አይደለም ጥላቻ ብዬ እውነቴን ነው ነብዩ መሐመድን ከነፍሳቸው በላይ ይበልጣሉ ብዬ በተናገርኩት ነገር ብዙ ዋጋ ከፍያለሁ። እንኳን አይደለም ነብዩ መሐመድን ገና እንድታፍሩበት አደርጋለሁ ብሎ አይሰበክም። አንድ ክርስቲያን ኦርቶዶክስ አትልም። እውነቴን ነው የምለው። ነብዩ መሐመድ የሚያፍርባቸው ሳይሆን የሚከተሏቸው በቢሊየን ሙስሊሞች አሉ። የሚያከብሯቸው ደግሞ በቢሊየን ክርስቲያኖች አሉ የሚያከብሯቸው። ስለዚህ በፍቅር መስበክ ሌላ ጉዳይ ነው። በዛ ደረጃ የሚወደዱ የሚከበሩትን ነቢይ በዛ ደረጃ ማውረድ ደግሞ እጅግ መስመር የለቀቀ ነው። ለኦርቶዶክስ አይጠቅምም፣ ለሙስሊም አይጠቅምም፣ ለማንም አይጠቅምም። ስለዚህ መውደዳቸው ነብዩ መሐመድን ከህይወታቸው በላይ ሙስሊሞች ይወዳሉ። ለእኛ ላይገባን ይችላል። አሁን በክርስትና የተማርነው ምንድን ነው? ክርስቶስ ነው እንደዛ የሚወደደው በክርስትና። በእስልምና ደግሞ ከሄድክ ነብዩ መሐመድ ነው እንደዛ የሚወደዱት። ነብዩ መሐመድ እንደዛ ይወደዳሉ። ምን ማድረግ ትችላለህ? ሙስሊም አይደለም፣ ምን አገባ? እኔ ራሱ በዛ ጉዳይ አይገባኝም ነበር። ስላልገባኝ ቀባጥሬ ነበረ። 1 ሚሊዮን ፎሎወር አሳጥቶኛል። ሀቁን ነው መነግራችሁ። በእፎይ ሚስቴክ ያረከው ወንድም ልንገር፣ ጎበዝ ነህ፣ መጽሐፍ ቅዱስ ታውቃለህ። አክብረ ነው በፍቅር መስበክ አለብህ። በፍቅር መስበክ ማችን እፎይ የምትባል ሰውዬ ማለት ነው። በመጀመሪያ ኦርቶዶክስን አትወክልም። ምክንያቱም የኦርቶዶክስ አባቶች እንደውም ምን የሆነ መጽሐፍ ላይ አንብቤዋለሁ። የኦርቶዶክስ ሃይማኖት መጽሐፍ ላይ ምን መሰለህ፣ አባታችን ቆሞስ አባ ገሪማ ላይ ናቸው የጻፉት። መጽሐፉ እንዳትወድቁ ተጠንቀቁ ነው የሚለው መጽሐፉ። እዛ ላይ ምን ይላል? አላስፈላጊ ንትርክና ክርክር ላይ ውስጥ አትግቡ፣
ወደ ፈተና እንዳትገቡ በፈተና እንዳትወርቁ ይላል እዛ መጽሐፍ ላይ ማለት ነው። ኦርቶዶክስ አትፈቅድም። ንትርክ ክርክር በሃይማኖት ጉዳይ አትፈቅድም። መወያየት ትችላላችሁ። መወያየት አይደለም ደፍረህ አንተ እነሱ የሚወዱትን ሙሐመድን እንድትጠሩ ነው ማረጋችሁ። ይሄ አንተ እንደውም እኔ ኦርቶዶክስ አይዶን ነው በመሆን ራሱ ተጠራጠርብሃለሁ። አጀንዳ ልታመጣብን ፈልገህ እንጂ ኦርቶዶክስ አዝነህ ወይም ለኦርቶዶክስ ተቆርቆራ ምናምን አይደለም። እዛው ወይ ብልጽግና ወይ ሽመልስ አብዲሳ አጀንዳ ሰጥቶ ከሆነ እዛው ተወጣ፣ እኛ አይመለከተንም። የሌሎች እምነት ተከታዮች እንግዲህ ከፊሎቹ እሱን እየደገፉት ከፊሎቹ ደግሞ ልክ እንዳልሆነ ወንጀልም ጭምር እንደሆነ እየተናገሩ ያለበት ሁኔታ ነው። ቆም ብሎ የሚያስብ ሰው እሱን ይደግፋል ብዬ አላምንም። እኔም እፎይ ነኝ እያሉ የተለያዩ ትሬንድ ውስጥ ገብተው ብዙ ተግባራቶች ሲሰሩ የነበሩ አሉ። እነሱም ከድርጊታቸው መቆጠብ እንዳለባቸው በዚሁ አጋጣሚ እኔም መልእክቴን አስተላልፋለሁ። ምክንያቱም በጣም ዋጋ ያስከፍላቸዋል። የማንኛውም እምነት አንዱን እምነት አንቋሹ፣ አንዱን እምነት ተሳደቡ፣ በዛ መልኩ ወደ ራሳቸው እምነት ተጣሩ አይልም። ይህ መጥፎ አስተምሮት ነው። ማንኛውም ሰው መስበክ ከቻልን ወይም ደግሞ ማስተማር ከፈለግን በስነ ምግባር ነው የሰው ልጅ ወደ ራሳችን የምንጠራው ብዬ አምናለሁ። ጋር ተያይዞ የተለያዩ ሃይማኖት አባቶች ናቸው የሚባሉ ማለት ግማሾቹ ሌላ እያሉ ያለበት ነው። እነዚህን አባት ግን አለማድነቅ አይቻልም። ነብዩ ሙሐመድን ክብርና ረመት በሳቸው ላይ ይሁን ከልቤ ወዳቸዋለሁ። ለምን መሰላችሁ የምወዳቸው? እሳቸው የተወለዱት መካ ነው፣ ያደጉትን መካ ነው። ነገር ግን ስለ መካ ከመጻፋቸው በፊት ስለኛ አገር ቅድም አባቴ ፕሮፌሰር እንዳሉት እውነተኛይቱ ምድር እንደገና ደግሞ መርቀዋታል። ስለዚህ እኛ ኦርቶዶክሳውያን ከሙስሊም ጋር ያለን ግንኙነት የነቢዩ ምርቃን ራሱ አበሻውያን ስለሆን ይህንን በማሰብ እንደ አባቶቻችን በእውነቱ እንኳን የብዙ እምነት አባት የሆኑትን ቀርቶ የኛ መጽሐፍ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ሁሉን አክብሩ ይላል። እንደገና በሃይማኖት አባትነቱ ደግሞ የሐዋርያት ሥራ ምዕራፍ 23 ቁጥር 5 ላይ የሌላውን የሃይማኖት አባት እንደዛው አክብሩ ይላል። ነብዩ መሐመድ ደግሞ ለኛ እሴታችን ናቸው። ቅድም እንዳሉ በአረቡ አገር የሀበሻ ምድር እንድትታወቅ ስለሰሩልን ለዚህ ውለታ ልንወዳቸው ይገባል። የጥንቷን ሙስሊምና ክርስቲያን የሚዋደድባትን ድንቅ የሀበሻ ምድር እግዚአብሔር ይመልስልን። ስለዚህ ከቁርአን አጠር አድርጌ የምነግራችሁ አባታችን ፕሮፌሰር እኔ መሃል አሉ። ይደንቀኛል ይሄንን አያት እኔ አሁን የምነግራችሁ የሙስሊም አሊሞች ለኛ ለኦርቶዶክሳውያን ለክርስቲያኖች እንደተሰጠ ይታመናል። ቅድም እሳቸው የነጃሺን ታሪክ ሲያነሱ ነጃሺ በክርስትናው ዓለም ንጉሥ አርማ ነው የሚባለው፣ በአረቡ ዓለም ነጃሺ ይባላል፣ እንዲሁም ደግሞ አህመድ ነጋሽ ይባላል። እኛ ኢትዮጵያውያን የምንፈልገው አይምሮውን ነው፣ ብስለቱን ነው፣ አመለካከቱን ነው። ስለዚህ በዛን ወቅት የተሰጠነው ለኢትዮጵያውያን ተብሎ በሙስሊሙ ዓለም ይታመናል። ሱረቱል ማይዳ ምዕራፍ 5 ቁጥር 82 ላይ ነው። አጠር አድርጌ ነው፣ ከላይ ብዙ አለ፣ ሰዓታችንም ስለሄደ ወለተጅደና አቅረበሁም መወደተን። ፕሮፌሰር በጣም አዝናለሁ። ዛሬ ሙስሊምና ክርስቲያን ይቀራረባል? አይቀራረብ። ቁርአኑ ግን የሚለው ይቀራረባሉ። አቅረበሁም አቀራረባቸው ራሱ እንዴት ነው? ግፊት ያለው አይደለም፣ ክፍት ነው። መወደተን ወደው ፈቅደው። ለምን? ሙስሊም የአዳም ልጅ ነው፣ ደሙ የአዳም ነው፣ ስጋው የአዳም ነው፣ አጥንቱ የአዳም ነው። ከሌላ የመጣ አይደለም፣ አካሌ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሶላ አላ ረሱልላህ ቃል አይገልጸውም። እኔም መመዘን አልችልም። አንዳንዴ ፍቅራቸው ሰው እንዴት በዚህ ልክ ለሰው ይኖራል? ሰው እንዴት ኡመቱ ረፍት ይነሳዋል? ሁለት ክንፍ አለን። ለመብረር ዝግጁ ናቸው? የመጀመሪያው ክንፍ ሙሐባቸው፣ ነብዩ እንወዳለን፣
ነብዩ እንወዳለን እንዴ? ማይወዳለን እንዴ ሙእሚን ሆኖ? اللهم صل وسلم على نبينا محمد። ግን አንድ ነገር ልንገራችሁ፣ እኛ ለነብዩ ያለን ሑብ ተደምሮ የኡማው አንድ ሚዛን ቢቀመጥ ነብዩ አለይሂ ሰላቱ ወሰላም ለኡማቸው ያላቸው ፍቅር ውዴታ አንድ ሚዛን ላይ ቢቀመጥ የሳቸው ሚዛን ይደፋል። አንስተካከላቸው። አሁን ወዳለን ለወደፊትም ይመጣሉ እኔን ለማየት ልጆቻቸውን ንብረቶቻቸውን መሰዋት የሚፈልጉ ትውልድ ይመጣሉ ተብለናል። ግን ሚዛን ላይ ቢቀመጥ እሳቸው ለኛ ያላቸውን ሑብ አይስተካከልም። አንድ ሁለት ማኝ ልጥቀስላችኋ። እናታችን አይሻ ትንገረን ለማ ረአይቱ ሚን ረሱልላሂ ጢበ ነፍስን፣ አንዴኮ ከነቢዩ ፊታቸው ፍክት ብሎ ደስ ብሏቸው ሳይ ቀጨም ማረኳቸውና ዱዓ አርግልኝ አልኳቸው። ነቢዩም ዓለይሂ ሰላቱ ወሰላም አንድ ዱዓ አረጉላት። አላሁመ እግፊር ሊአኢሸተ፣ አላህ ወይ አኢሻን ማራት፣ ማ ቀደመት ወአኸረት ወአሰረት ወአዕለነት አሉ። አላህ ወይ አኢሻን ያሳለፈችውን የሚመጣውን በግልጽ የሰራችውን በድብቅ የመሰጠረችውን ማራት አሉ። የቀረ የለም አይደል? የነብዩ እጅ ተነስቶ አይመለስም። ደስ አለኝና ትላለች፣ እየሳኩ ግንባሬና ጭኔ ተገናኛለች፣ ወደኩ። በጣም ስደሰት ሳዩ አኢሻ ደስ አለሽ እንደ ዱዓ ያሉኝ። አዎን አልኳቸው። ሰሂህ ሐዲስ ነው የምነግራችሁ። ከዛም ነብዩ አንድ ዜና ተናገሩ። هذه دعائي لأمتي في كل صلاة ያሉኛል። አሁን እኮ ላንቺ ያደረኩት ያስደሰተሽ ከደስታ ብዛት ግንባርሽ ጭንሽ ላይ ወደቀበት በሁሉም ሶላቴ ለኡመቶቼ ማደርገው ዱዓ ነው። اللهم صل وسلم على نبينا አቡ ዘርን الغفاري እንገረን ሁለተኛ መሐባቸው የኡመታቸው። አንዴ ይላል አቡ ዘር ነብዩ አለይሂ ሰላቱ ወሰላም አንድ ሙሉ ሌሊት በአንዲት የቁርአን አንቀጽ ሲያለቅሱ አደሩ። ተሐጁድ ሶላት ጀመሩ። ሱብሒ ፈጅር እስኪአዝን ድረስ ለቅሶ ላይ ናቸው። የሚቀሩት ደግሞ አንድ አንቀጽ ነው። ኢን ቱዓዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ኢን ቱዓዚብሁም አላህ ኡመቶችን ብትቀጣቸው ባሮችህ ናቸው፣ ጥፋተኛም ናቸው፣ ፍትሃዊም ነህ በመቅጣትህ ላይ። ፈኢነሁም ዒባዱክ ወኢን ተግፊር ለሁም ብትመራቸው ግን ፈኢነከ አንተል ዐዚዙል ሐኪም አሸናፊና ጥበበኛህ ነው። ማራቸው ነው ለቅሶ። ለቅሷቸው ሲበዛ አርሰለላሁ ጀብራኢል ጅብሪልን አላህ ላከው። ሰሒህ ብኑ ማጅህ ላይ ያለ ሐዲት። ጅብሪል መጣ፣ ጠይቀው ሙሐመድን ለቅሶ በዛ ምንድነው ያስለቀሰው አላቸው። ጅብሪል መጣ፣ ያ ሙሐመድ ጌታ ይጠይቀሃል፣ ለቅሶህ በዛ ምንድነው? ቃላቸው አንድ ነበር፣ ረቢ ኡመቲ ኡመቲ፣ ጌታዬ የኡመቶችን ነገር አደራ። ጅብሪል ተመለሰ፣ ለአላህ አደረሰ። አላህ እያወቀ ላከው፣ ለሙሐመድ ብለህ በለው ኢና ሰኑርዲከ ፊ ኡመቲክ፣ አይዞ መሐመድ በኡማህ ጉዳይ ነገ እናስደስተሃለን በለው አላቸው። ይህን መሐባ ከኛ ጋር እናወዳል። ነቢዩ ዓለይሂ ሰላቱ ወሰላም ረሱል ሰለላሁ ዐለይሂ ወሰለም ቃል አይገልጸውም። ውዴታቸው ጥልቅ ነበር፣ እረፍት ነሽ ነበር። እንቅልፍ የላቸውም። ጭንቀታቸው ቀን እሱ ነው፣ ምሽት እሱ ነው አለይሂ ሰላቱ ወሰላም።
ረሱሉ ሰለላሁ ዐለይሂ ወሰለም ሶሉ ዐላ ረሱልላህ ቃል አይገልጸውም። እኔም መመዘን አልችልም። አንዳንዴ ፍቅራቸው ሰው እንዴት በዚህ ልክ ለሰው ይኖራል? ሰው እንዴት ኡመቱ ረፍት ይነሳዋል? ሌላ አንድ ሐዲስ ልጨምርላችሁ። اللهم صلي وسلم على سيدنا محمد صلى الله عليه وسلم ነብያችን ማይወዳለ ሁላችንም እንወዳቸዋለን። ከነፍሳችን በላይ አብልጠን እንወዳቸዋለን፣ ከቤተሰቦቻችን በላይ ማለት ነው። ለማንኛውም ኢንሻአላህ የዛሬ ቪዲዮአችን ይሄ ይመስል ነበር። በዚህ ጉዳይ ላይ ሐሳባችሁን አስቀምጡ። እንደዚህ አይነት ሰዎች እንግዲህ ሊበረታቱ አይገቡም። ተገቢውን ፍርድ አግኝቶ ለየትኛውም ሃይማኖት የሚበጁ አይደለም። የራሳቸውን ጥቅም ለተለያዩ ፎሎወር ለውቅና እንዲሁም ለገንዘብ ብለው የሚሰሩ ሰዎች ናቸው፣ ነገን የማያስቡ ጭምር ማለት ነው። ለማንኛውም ይህን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም